Hi, how are you, Hulunadas? Today we are going to discuss about chapter 8, the last content, which is GIS data and map making using GIS የሚለው ነው የምናየው። ከዚህ በፊት ስለ ሪሰርች ሜቶዶሎጂ እና ሪሰርች ሜቶድስ ምን እንደሚመስል የሪሰርች ኤሌመንቶች ምን ናቸው የሚለውን ነገር ዲስከስ አድርገናል። Today we'll see about the last content, which is GIS, one of the scientific numeric work of this geography, which is related with that of digital data. So first, let us begin with by defining what does it mean GIS. GIS ምንድን ነው የሚለውን ስናይ it is what geographic information systems, which is important for just handling the data and also manipulating these data as well as storing these data and also producing new data. እነዚህ አዳዲስ ዳታዎችን ክሬት ለማድረግ ማፕ ለመስራት የተለያዩ እነዚህ የጂኦግራፊካል አትሪቢዩትስ የምንላቸው ፊዚካል ፊኖሜና ሊሆን ይችላል፣ ሂውማን ሜድ ፊኖሜናዎች ሊሆኑ ይችላሉ። እነሱን በምን መቀየር ነው ማለት ነው? ይሄን GIS አፕሊኬሽን ወይም ሶፍትዌር መጠቀም ካርታ ፕሮዲዩስ ማድረግ ወይም ደግሞ እነዚህ የዲጂታል የሆኑ ነገሮች በመጠቀም በሶፍትዌሩ አማካይነት አዲስ የሆነ ኒው ኢንፎርሜሽን ወይም ደግሞ ዳታ ፕሮዲዩስ የምናደርግ ከሆነ that's called GIS ይባላል። ሶ as a name indicates ስሙ እንደሚያሳየው ጂኦግራፊክ ኢንፎርሜሽን ሲስተም ማለት ምንድነው? ጂኦግራፊክ ነክ የሆኑ ኢንፎርሜሽኖችን ማድረግ ፕሮዲዩስ ማድረግ ነው ማለት። ፕሮዲዩስ ስናደርግ ምን ያስፈልገናል? መጀመሪያ there should be what ዳታዎች ያስፈልጉና ማለት እነዚህ ዳታዎች በምን ሊገኙ ይችላሉ? we'll discuss later by primary data ሊኖሩ ይችላሉ፣ ሴኮንደሪ የምንላቸው ዳታዎች ሊኖሩ ይችላሉ። በዚህ አማካይነት we can collect some data and this data will be manipulated to what this computer software ማለት ነው። ኮምፒውተር ሶፍትዌር ከገባ በኋላ ማኒፑሌት ይደረግና ፋይናሊ አውትፑቱ ፕሮዲዩስድ ይሆናል። so based on this let us see what GIS or geographic information systems use for geographers. ጂኦግራፈሮች እንዴት ነው GIS ሊጠቀሙ? GIS actually አፕሊኬሽኑ በጣም ዘርፈ ብዙ ነው። የተለያዩ የትምህርት መስኮች ላይ ወይም ደግሞ ጥናትና ምርምር ላይ ሊያገለግል ይችላል። ሃየር የሆኑ ኢንስቲትዩሽኖች ሊያገለግል ይችላል። በአንድ ሀገር ጀስት አርባን ፕላኒንግ ለመስራት ሊያገለግል ይችላል። ክላይማቲክ ኮንዲሽንስ ወይም ደግሞ አጠቃላይ ያለውን የዌዘር ኮንዲሽን ወይም ክላይሜት ኮንዲሽን ለማወቅ እነዚህ ሳተላይት ኢሜጅኖችን በመጠቀም ፕሮዲዩስ አድርጎ በማውጣት ያገለግለናል ነው። ስለዚህ ዘርፈ ብዙ ነው የጂአይኤስ የምንለው ማለት ነው። ኮንቴምፖራሪ ጂኦግራፊክ አፕሊኬሽን ነው ማለት ነው። ሶ ሂር ዩ ኖ ዛት ወርድ ፕሮሰሰር ለምሳሌ ወርድ ፕሮሰሰር ፒሲያችሁ ላይ እንዳለው ሁሉ ወይም ደግሞ ዲፈረንት ካይንድስ ኦፍ ዲስ አፕሊኬሽንስ ኢዚሊ ለመስራት ወርድ ፕሮሰሰር ለምን እንደሚያገለግል ታውቃላችሁ። ስለዚህ ራይቲንግ፣ ፕሪንቲንግ፣ ሴቪንግ ፋይልስ ላይክ ዛት ላይ እንደዛ አይነት አፕሊኬሽን ነው የጂአይኤስ የምንለው። ራሱን የቻለ ሶፍትዌር ነው ዲዛይን ተደርጓል። በውስጡ የተለያዩ ሲስተሞች አሉት ማለት ነው። what are the key components of this GIS? ዲጂታል ዳታ መጀመሪያው ምንድነው? ዲጂታል ዳታ ያስፈልገዋል። this digital data should be inserted to what this software ወደ ሶፍትዌሩ ኢንሰርት መሆን መቻል አለበት ወይም ደግሞ as input መግባት መቻል አለበት ማለት ነው። ይህንን ዲጂታል ዳታ በመጠቀም ነው እንግዲህ አውትፑት ፕሮዲዩስ ልናደርግ የምንችለው ማለት ነው። ሶፍትዌሩ የሚያገለግለን ምንድነው? እዛ ውስጥ ኤዲት ያደርግልናል። ዳታውን አናላይዝ አድርጎ መጨረሻ ላይ ኢንተርፕሬት ከተደረገ በኋላ ወደ ፋይናል አውትፑት ለመቀየር የሚያገለግለን ሶፍትዌር ነው ማለት ነው። ኢን ሾርት GIS የምንለው ይህንን ስራ ሊሰራልን የሚችለው ማለት። ሌላው ምንድነው? ሃርድዌር፣ ራሱን የቻለ ሃርድዌር ያስፈልገዋል። እነዚህ ኮምፒውተሮቹ ወይም ደግሞ የተለያዩ ፒሲዎች ያስፈልጋሉ ሃርድዌሮች። ሶፍትዌር የምንለው ራሱ GIS አፕሊኬሽን ያስፈልጋል። እነዚህ ኪ ኮምፖነንትስ የምንላቸው የጂአይኤስ ወይም ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም ዋና ናቸው ማለት ምንድናቸው? ዲጂታል ዳታ is data which should be just used as an input for the computer, then hardware the application itself ማለት። ሌላው when is this one components of GIS? components of GIS ምንድናቸው ብለን ስናይ የመጀመሪያው እዚህ ጋር there should be what ዳታ ያስፈልጋል። then እዚህ ጋር ኮምፒውተራችን ወይም ደግሞ ራሱን የቻለ ምን ያስፈልገናል? እዚህ ጋር there should be software here ኮምፒውተር ሶፍትዌር እዚህ ጋር ያስፈልገናል ማለት። ዳታው አዝ ኢንፑት ነው የሚያገለግለው። this data is raw data which we are going to process ልናደርገው የምንችለው ዳታ አዝ ኢንፑት ማለት ነው። ፋይናሊ ምንድነው የምናወጣው ማለት ነው? we should have an output. this data manipulated ይሆናል። ከዛ ማኒፑሌትድ ከሆነ በኋላ የምንፈልገውን ሪዛልት ፕሮዲዩስ ካደረግን በኋላ as an output ማለት እንጠቀማለን። ስለዚህ there should be data and there should be also software and also hardware the computer itself. then people አለ people ያስፈልገዋል። ይሄንን ፕሮሰስ ሊያደርግ የሚችል አንድ people ያስፈልጋል። ሌላው ሜተድስ አሉ፣ ሲስተሞች አሉ። እንዴት አድርገን ነው የምንጠቀመው የሚለውን ነገር systems how can we manipulate these data and produces ፈልገውን ዳታ ፕሮዲዩስ ለማድረግ ወይም አውትፑት ፕሮዲዩስ ለማድረግ ራሱን የቻሉ ሲስተሞች ወይም ሜተዶች አሉት ማለት ነው። ኦኬ let's see what are the source of GIS data. የGIS data sources የምናገኛቸው ከምን ነው? here we have two types of what sources. the first one is what primary source የምንለው
ዳይሬክት ልናገኘው የምንችለው ሶርስ ማለት ነው። ምንድናቸው? ፊልድ ሰርቬይ። እዚህ ጋር እኛ ፕሮሰስ ለማድረግ ወይም ደግሞ ሶፍትዌሩን ተጠቅመን ፕሮሰስ ለምናደርገውን ዳታ መጀመሪያ ማድረግ አለብን፣ ማግኘት መቻል አለብን። የምናገኝበት መንገድ ደግሞ በምን መልክ ነው? በፊልድ ሰርቬይ ልናገኝ እንችላለን። ፊልድ ሂደን የትኛውንም አይነት ሰርቬይ በማከናወን ልናገኝ እንችላለን። ጂፒኤስ በመጠቀም ይሄ ግሎባል ፖዚሽኒንግ ሲስተም የምንለው ማለት ያለንበትን ፖዚሽን ሊያሳየን የሚችል ሲስተም ነው። እነዚህ ግሪዶችን በመጠቀም የሎንጊቱድና ላቲቱድ ያለንበትን ሎኬሽን በኮኦርዲኔሽን በመጠቀም የምናገኝበት ጂፒኤስ ራሱን የቻለ ሶፍትዌር አፕሊኬሽን ነው ማለት ነው። ዛትዋን ሪሞት ሴንሲንግ የምንላቸው እንደዚህ በሪሞት ኤሪያ ላይ ሆነው ሴንስ ሊያደርጉ የሚችሉ ማለት ነው። የአንድን ኤሪያ በቀላሉ መረጃ ሊሰበስቡልን የሚችሉ እነዚህን በሪሞት ሴንሲንግ የተገኙ ዳታዎችን እንደ ዲጂታል ዳታ ልንጠቀምባቸው እንችላለን ማለት ነው ለጂአይኤስ። ዛዘሯን ሰከንደሪ ሶርስ የምንላቸው ፔፐር ማፕስ ሊሆኑ ይችላሉ። ከዚህ በፊት ፕሮዲውስድ የሆኑ ማፖች ሊሆኑ ይችላሉ። ኤግዚስቲንግ ዲጂታል ዳታ ሊሆኑ ስቶርድ የሆኑ የተቀመጡ ዳታዎች ሊኖሩ ይችላሉ። እነዚህ እንደ ሰከንደሪ ዳታ ልንወስዳቸው እንችላለን። ዳዘር ዘ ፈርስት ዋን which is primary sources የምንለው በፊልድ ሰርቬይ በጂፒኤስ ወይም በሪሞት ሴንሲንግ ወይም ደግሞ ጀስት ኮሌክቲንግ ኢንፎርሜሽን ኦን ፊዚካል ነው። ፊዚካሊ ኮሌክት ያደረግናቸውን ኢንፎርሜሽኖች የምናገኝ ከሆነ ዋት ዩ ኮል ኢት ዲስ ፕራይመሪ ሶርስ ኦፍ ዳታ የምንለው ነው ማለት ነው።